ይቅርታ ተባብላችሁ ህይወታችሁን እንድትኖሩ ነው የምፈልገው። እሺ ለይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይሜሽ ወይም እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይመሽኛል፣ አስደብረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይሜሻለሁ ቲም ከሆነ እሺ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። እሺ ያው እንግዲህ እኔም ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ እኔ ወጥስ መተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነኝ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ፣ ተቃቀፉና። ሩታዬ የኔ ጀግና፣ የኔ አስተዋይ፣ የኔ ጠንካራ ሴት ስለታረቃችሁ እጅግ በጣም ደስ ብሎኛል ማለት ነው። እውነት ለመናገር ሄርሜላና ሩታ በመታረቃቸው በጣም ደስ ብሎኛል። ቡዜም ይሄን በማረግሽ ደግሞ እናመሰግናለን። በመታረቃቸው ተደስቼ እያለ ነገር ግን ያልተመቸኝ ነገር አለ እዚህ ውስጥ ማለት ነው። ምን አትሉኝም? የቡዜና የሄርሜላ መገገም። ዛሬም መገገም ጥሩ ነው እንዴ? አብርሃም ትላንትና ባደረገው ድርጊት የሩታ ነፃ መሆን በደንብ አሳይቷል። ሩታ በአብርሃም ላይ ምንም እንዳላደረገች በቃ አሳይቷል። የሩታ ነፃነት ታውቋል። ነገር ግን ቡዜ ዛሬም ትገግሚያለሽ። አብርሃም እንደታመመን የበዛን ሰዓት ነበርኩ ስለሱ ነገር አታንሺ ምናምን እያልሽ አክት ታደርጊያለሽ ማለት ነው። ሌላኛው ደግሞ ትላንትና ያላሰብኩት ነገር ነው የገጠመኝ ብለሻል። ስለሱም በደንብ አድርጌ እነግርሻለሁ። ወደ ሄርሜላ ሲሄድ ደግሞ ሄርሜላ ከሁለታችሁ መካከል ገብቼ ትዳርሽን እንዳበላሸው አይነት አድርገሽ ብዙ ጊዜ እኔ ላይ ታሳብቢ ነበረ፣ ትዳርሽን መያዝ አቅቶሽ ምናምን ብልሽ ዛሬም ላይ ያ አክት ለማሳየት ለመናገር ወይም ለማሳየት ትሞክሪያለሽ ማለት ነው። ሄርሜላ ሼማ አይደለ እንዴ? ሼማ አይደለ? ሩታ ባትናገር ራሱ እኮ እኛ እናውቃለን እኮ በሁለታቸው መካከል ኦክሳይድ እንደገባሽ። ለማንኛውም በደንብ አድርጌ አስረግጬ ልነግራችሁ እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፊ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮ መግቢያችሁ እንዳያችሁት ወይም እንዳደመጣችሁት የሄርሜላ ቪዲዮ ነው ማለት ነው። እንግዲህ ዛሬ ሄርሜላ ቤት ቡዜና ሩታ ተገኝተው ነበረ ማለት ነው። ቡዜ እንግዲህ ሁለታቸውንም ይቅርታ አስብላቸዋለች፣ አስታርቃቸዋለች ማለት ነው። ሁለት እህትማማቾች፣ ሁለት የሀገር ልጆች እንግዲህ በአንድ ወንድ ተጣልተው ነበረ። ይቅር እንዲባባሉ እንዲታረቁ አድርጋለች። ዛሬ ላይ ትንሽ ጥሩ ነገር ሰራሽ፣ እውነት ለመናገር ማለት ነው። ጥሩ ነገር ሰራሽ። ግን ጥሩ ነገር ከመስራትሽም በስተጀርባ ደግሞ የሆነ የገገምሽው ነገር አለ። እሱንም በደንብ አድርጌ የምነግርሽ ይሆናል ማለት ነው። ቤተሰብ እውነት ለመናገር ሄርሜላና ሩታ በመታረቃቸው እጅግ በጣም ደስ ብሎኛል። ይሄ የብዙ ሰው ደስታ ነው ብዬ አስባለሁ። የብዙ ሰው ማለት ነው። ምክንያቱም እየፈለጋችሁት ነበረ ሄርሜላና ሩታን አንድ ላይ በፎቶቸው እያቀናበራችሁ አንድ ላይ ይመጣሉ ምናምን እያላችሁ ነበረ። እውነት ለመናገር እኔም በጣም ደስ ብሎኛል በመታረቃቸው። ይቅርታ መባባል እጅግ በጣም ደስ የሚል ነገር ነው። እውነቴን ነው የምላችሁ። ይቅርታ የማይወደው እርቅን የሚጠላው ሰይጣን ብቻ ነው። የሰው ልጅ እርቅና ይቅርታን አይጠላም ማለት ነው። እናንተም አፌ ራሱ ተሳሰረ እና እጅግ በጣም ደስ ብሎኛል ሁለታቸው በመታረቃቸው ማለት ነው። ያው ያለውን ነገር እውነታውን ተነጋግረው ጥፋታቸውን ስህተታቸውን ተነጋግረው እንግዲህ ይቅርታ ተባብለዋል ማለት ነው። ሄርሜላም እንግዲህ በሩታ ላይ አንዳንድ ነገር እየተናገረች ነበረ ማለት ነው። ብዙውን ጊዜ እኔ ጥሩ ነገር ሳወራት ሩታ እኔ እንደ ጥፋተኛ ትቆጥረኝ ነበረ፣ ስህተት እንደሰራው እኔን ትቆጥረኝ ነበረ። በጥሩ አነጋገር ሳናግራት እኔ በሁለታቸው በአብርሃምና
በአብርሃምና በሩታ መካከል የገባው እየመሰላት ብዙን ጊዜ እኔን እንትን ለማለት ጀጅ ለማድረግ ትሞክር ነበረ። ሲቀጥል አንቺ ትዳርሽን መያዝ ያቃትሽን ወይም ደግሞ የፈታሽውን ባልሽን ህይወት ስመሰርት እኔ ላይ ተጽዕኖ ተፈጥሪ ነበር ብለሽ እንግዲህ ተናግረሻል ማለት ነው። እውነት ለመናገር ያው ሩታን ብላሻለች። በሩታ በተናገረችው ላይ ደግሞ እኔም እጨምርልሻለሁ። እውነት ለመናገር እኔም እጨምርልሻለሁ። እኔ የፈታሁት ባሌ እኔ ከፈታሁት በኋላ እኔ እና እሱ ከጨረስን በኋላ አይደለም የመጣሽው ብላሻለች። በትክክል አብርሃምና ሩታ ፍቺ ከፈጸሙ በኋላ ሳይሆን የመጣሽው አንቺ እነሱ መንገጫገጭ ላይ ያሉ እየተጣሉ ነው። በሁለታቸው መካከል እንደ ምንድን ነው እንደ አድናቂ ሆነሽ ነው በአብርሃምና በሩታ ህይወት የመጣሽው ማለት ነው። አንድ አድናቂ አድንቆ ፎቶ ተነስቶ ይርቃል እንጂ እዛው ሙጭጭ ብሎ አይቀርም። አንቺ ደግሞ ሙጭጭ ብለሽ ከዛም አልፈሽ ደግሞ በግድ እያስገደሽው የፍቅር ጥያቄ ጠይቀሽው አንድ ሴት ራሷን የምታከብር ራሷን የምትወድ ሴትነቷን የምታከብር ሴት የማታረገውን የማተገብረውን ተግባር ነበር እየተገበርሽ እያሳየሽን የነበረው ማለት ነው። ያ ማለት በአንቺ ስህተት በአንቺ ድርጊቶችን አብርሃም እንዲሳሳትና ትኩረቱ ወደ አንቺ እንዲያደርግ አድርገሻል። በሁለታቸው መካከል ገብተሻል። ይሄ ተደብቆ የማይደበቅ ነገር ነው። ይሄ እኮ ቪዲዮ የያዘ ወይም ዩቲዩብ ላይ የተጫነ እውነታ ነው። ገባሽ አይደለ? ለማንም ልሸውጂው አትችይም። እንዶ አብርሃምና ሩታ ፍቺ ፈጽመው ተለያይተው እንኳ አንቺ ከጨረሰ በኋላ ትዳሩን ከፈታ በኋላ ፍቺ ከፈጸሙ በኋላ ብትመጪ ኖሮ እኛም አንቺን አንቃወምሽም። ምክንያቱም ሚስቱ ፈቷል ማለት ነው፣ ሩታ ፈቷል ማለት ነው። አንቺ ብትመጪ እኛ እንቃወምሽም ነበረ። እንኳን ደህና መጣሽ ብለን ነበር የምንቀበልሽ ማለት ነው። አንቺ ግን እንደዛ ስንረቅጥሽ የነበረው ሩታንም ብቻ ሳይሆን ብዙ ተመልካች ሲሰድብሽ የነበረው በሁለታቸው መካከል ስለገባሽ ነው። ሲቀጥል ስንት ጊዜ 3-4 ጊዜ ከዚህ በኋላ ከመካከላችሁ ወጥቻለሁ፣ ሰላም ፈጥራችሁ ልጃችሁን አሳድጉ እንደዚህ በሉ እያልሽ ነበር፣ ድራማ እየሰራሽባቸው ነበር። ነገር ግን የሆነ ፊት ሲሰጥሽ ወይም የሆነ ሚሴጅ ሲጽፍልሽ ከች ብለሽ በማግስቱ አገጩና ጉንጩ ስትስሚ ጭንሽ ከጭኑ ጋር ስታገጫጭ ነበር እያየንሽ የነበረው ማለት ነው። እኛ ይቅርታ በመባባላችሁ እጅግ በጣም ደስ ብሎናል። በግሌ ደስ ብሎኛል ማለት ነው። እውነታው ግን እየመረረሽን ዋጪው ሄርሜላ ይሄ ነው። አዎ ኦክሳይድ ነው የገባሽው ማለት ነው። ወደ ቡዜ ስመጣ ግን በጣም የሚገርመው ነገር ስለታመመው ጊዜ ስለ ትላንትና ነው የምታወሪ ምናምን እያልሻት ነበረ። ነገሮቹ በሙሉ ለበጎ ነው ብዬ ተቀብያለሁ። አሁን ላይ ግን የኔ ነፃነትን ታውቋል፣ ብዙ ሰው ተረድቶኛል ብዬ አስባለሁ ብላ ሩታ ስትናገር በትክክል ብዙ ሰው እየሰደባት ነበረ። ጥንቁልና አስጠነቋልሽ፣ መተት አሰራሽ እያሏት ነበረ። ነገር ግን አብርሃም በሩታ ላይ በሄርሜላ ላይም ነው የተጠቀመው። ሩታ እንደ ድልድይ ነው የተሸጋገረባት ማለት ነው። ልክ እንደሚፈልጋት አድርጎ አክት አድርጎ ቤቷን እንድታስገባው አደረጋት። ከገባ በኋላ ግን እሷ ጋር ከሄደ በኋላ ግን እንደታመመ ሰው ፈዞ ደንዝዞ ቀረ። ገባችሁ? ያ ሁሉ ድራማ የሰራው ግን ከሄርሜላ ለመራቅ ነው፣ በሩታ ላይ ድራማ የሰራው ማለት ነው። ስለዚህ ግን ቡዜ ማለት ነው ዛሬም አክት ታደርጊያለሽ። በቃ ትላንትና እንደታመመ ምናምን እኔ ይሄ ሁሉ ድርጊቶቹ ነገሮቹ በሙሉ አንቺ የምታውቂው ነው የሚመስለኝ ማለት ነው። አንቺ የምታውቂ ይመስለኛል። ሩታማ ተጠቀመባት። እውነታውን ተናግራለች። ነፃነቴ፣ ማንነቴ፣ እውነታዬን ወጥቷል። በደንብ ነው የወጣው። ሩታ የኔ ጀግና፣ የኔ ስማርት፣ የኔ አስተዋይ ማለት ነው። ስንቱን አፉ ሲከፍትብሽ ነበር፣ ስንቱ ይቅርታ ጠየቀሽ፣ ስንቱን ማለት ነው። ስለዚህ ሩታ እንደ ድልድይ ነው የተጠቀመባት፣ እንደ ድልድይ የተጠቀመባት ከሄርሜላ ለመራቅ ማለት ነው። ሄርሜላ አልፈልግሽም ከህይወቴ ውጪ ለማለት ስለፈራት ሩታን እንደ ድልድይ ተጠቅሟታል። ስለዚህ አሞታል፣ ቅብርጥስዬ ብሎታል ብለሽ አትገግሚ ቡዜ ማለት ነው። አትጋግሚ። እኔ በማስታረቅሽ እጅግ በጣም ደስ ብሎኛል። በቃ ሁለት የሚፈላለጉ ወይም ደግሞ ሁለት ሴቶች በአንድ ወንድ የሚጣሉ ሴቶችን በማስታረቅሽ በጣም ደስ ብሎኛል። ነገር ግን ይሄ ታመመ አብርሃም ታሞ ነበር ምናምን የምታረጊውን አክት ግን ይቅርብሽ። ያ አክት ደግሞ ዛሬም ላይ እያደረግሽ እያሳየሽ የምትሄጂ ነገር ከሆነ የሩታ ማንነት የሩታ ንጹህነት ግን እንዳይወጣ እያደረግሽ መሆኑን ደግሞ ማስተዋል አለብሽ። በእርግጥ ስለ ሩታ
ነገር የሚያስጨንቅሽ አይመስለኝም አንቺ ማለት ነው። አያስጨንቅሽም። ለማንኛውም ሩታዬ የኔ አስታው የኔ ስማርት ማለት ነው የኔ ጠንካራ የኔ ጀግና ሴት አንቺ ብቻ ደህና ሁኚልን። በቃ ይሄ ብቻ ነው የምፈልገው ማለት ነው። ሴቶችዬ እንግዲህ ከሄርሜላ ተማሩ። አሁን ይሄ ራሳችሁ ዝቅ አድርጋችሁ ራሳችሁ አዋርዳችሁ ለዩቲዩብ ለታዋቂነት ወይ ለቪው እያላችሁ ራሳችሁን አዋርዳችሁ የምትመጡ ሴቶች ማለት ነው ከዚህ ተማሩ። ለምን እንደኛ 6 ዓመት 7 ዓመት በዳዴ እየሄዳችሁ አትሰሩ? በዳዴ ማለት ነው። አንዴ 100,000 200,000 300,000 ስለታየላችሁ ሴትነታችሁን ክብራችሁን ዝቅ እያደረጋችሁ አትምጡ። በቃ አትምጡ። ይሄ ውርደት ራሳችሁን እያዋረዳችሁ ሴትነታችሁን እያረከሳችሁ ማለት ነው። እና እኔ መታረቃቸው በጣም ደስ ብሎኛል። ለምን በታረቁበት ቀን እንደዚህ አይነት ነገር ለምን ተናገርሽ እንዳትሉኝ፣ እውነቱን ነው የተናገርኩት ማለት ነው። በቃ ሄርሜላን ግግም ማለት የለባትም። እውነቷን አውጥታ ነው መታረቅ ያለባት። በእርግጥ በመጨረሻም በአንቺ ህይወት ገብቼ የበጠበጥኩ አይነት ስሜት ከተሰማች ምናምን ብላ ይቅርታ ጠይቃለች። ሩታም እንግዲህ በህይወቴ ገብተሻል ብዬ ከጨቀጨቁሽ ካስቀየምኩሽ ይቅርታ ብላ እንግዲህ ይቅርታ ተጠያይቀዋል ማለት ነው። ሩታዬ በሰው ህይወት እንኳ አልገባሽም አንቺ ማለት ነው። ሲቀጥልም ብትጨቀጭቅያትም እውነት አለሽ ማለት ነው። እውነት ያለሽ እኛ ይመችሽ። አንቺ ምንም ሁኝ ምንም እንቀበልሻለን። ሩታዬ ጠንክሪ፣ በርችልን። ከልዑልዬ ጋር ደግሞ ምርጥ ቪዲዮ እንደምሰሪልን ምንም ጥርጥር የለውም። አዎ